እንዲሁም በአሳታፊነት የሚንሸራሸርበት ቤት በሐሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የሕግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ። ጌታቸው ረዳ ትላንትና ወደ ባደረገው ቃለ ምልልስ ላይ በግልጽ 90% በላይ ወጣቱ ከኔ ጋር ነው ብሏል። ቃል በቃል ነው ያለው። ያንን ያለበት ደግሞ እኔም ፐርሰናሊ ስለሚደግፉ ሳይሆን ሰላምን ይመርጣሉ ነው ያለው። ሰላምን ስለሚመርጡ ጦርነት እንደሚመጣ ስለማይፈልጉ ያለው ወጣት ኦፍኮርስ ትላልቅ ሰዎችም አይደግፉኝም ማለት አይደለም፣ ግን ሞሮፍ የጌታቸው ኮንስቲቱዌንሲ ወይ ደጋፊ ወጣቶች እንደሆኑ የሚያሳብቅ ነገር ተናግረዋል። እና ወጣቱ ከጌታቸው ጋር መሆኑን ታምናላችሁ? መጀመሪያ ከዶክተር ዮናስ ከዛ ቀጥሎ አሉላ። እሱ መሬት ላይ የሚታይ ነገር አለው ወይ? የኃይል አሰላለፍ ስላወራ ነው ዶክተር ዮናስ። ይህ እንግዲህ at the end of the day ፓወሩ ማን እጅ ላይ ነው ያለው ነው። አሁንም የቲፒኤልኤፍ ትልቁ ችግሩ ምንድነው? የህዝቡን የልብ ትርታ ያዳምጣሉ ወይ ነው። እስካሁን ባየኸው አክሽናቸው አያዳምጡም። the same ከ1970s ጀምረው ወይንም ደግሞ ኢብን አዲስ አበባ ከመግባታቸው ጊዜ ጀምረው ያሉ ባለ ስልጣን ላይ ያሉ ሰዎች ናቸው አሁንም ስልጣን ላይ ያሉት። ምንም አይነት የቢሄቪየር ለውጥ አላሳዩም። ህዝቡን የማዳመጥ ህዝቡን በመልክ ጊዜ የትግራይን ህዝብ ራሱን በማዳመጥና አሁን በዚህ ባነሳው ጥያቄ ላይ ነው የሚታየኝ my understanding is ካድሬው ከነሱ ጋር ነው ያለው። የሲስተሙ ተጠቃሚ ነበረ። አሁን ያለው ደግሞ የኢኮኖሚ ውድቀት ችግር ምናምን በጣም ምንድነው ብዙ አሳጥቶታል። የነበረውን ጥቅም ወር የነበረውን እንደው አትሊስት የኢኮኖሚክ ዌል ቢንግ አሳጥቶታል። ህዝቡ ከጌታቸውም ጋራ ቢሆን ቅሉ መሳረጃቸው ላይ ያለውና የፖለቲካል ኦርጋናይዜሽኑን ኮንትሮል መጀመሪያ ታምናለህ ወይ ነው ሶሪ እንትን እንዳላረገው መጀመሪያ ህዝቡ ከጌታቸው ጋር መኖሩን ታምናለህ ወይ? እሱ ክሌም እንደሚያደርገው እንግዲህ 90% 80% አይ ዶንት ኖ፣ ግን ህዝቡ የትግራይ ህዝብ ሌላ ዙር ጦርነት እንደማይፈልግ የሰላም መፍትሄ እንደሚፈልግ ግልጽ ነው። በተለያየ ቦታ ላይ ታየዋለህ። in the meantime ደግሞ ቢሊጀራንት የሆኑ ኃይሎች አሉ አሁንም ልክ እንደ ድሮ አይነት መንገድ መሄድ የሚፈልጉ and unfortunately ኃይል ያለው እነሱ እጅ ላይ ነው in terms of መሳሪያን ብትል ወይንም ደግሞ የፖለቲካል ካድሬው። አሁን እኮ የኢትዮጵያ ህዝብ እኮ ሰላም ይፈልጋል በህዝብ ደረጃ ስታየው፣ ግን የፖለቲካል ኤሊቱና ፓወሩን የያዙት ኃይሎች ናቸው ሰላም የነሱት። ሶ ትግራይ ውስጥ እንዲሁም ከሌላው ሪጅን ይልቅ በጣም ብዙ የከፈለ የትግራይ ህዝብ ነው። at the end of the day ይሄን ጦርነት አመጣችሁ ምንድነው ያገኘነው? ወይንም አመጣችሁም ይሁን መጣብንም ይሁን at the end of the day ግን በሰላም ባለመፈታቱ where we are now አሁን ያለንበት ቦታ ላይ ነን ያለነውና እንደገና ያንን መንገድ እንዳትደግሙት የሚል ፍራቻ ደግሞ የትግራይ ህዝብ ቁጥሩ ትንሽ ስለሆነ አሁን በኢትዮጵያ ደረጃ ያየው እንደሆነ 120 ሺህ ህዝብ አለ፣ 120 ሚሊዮን ህዝብ አለ። ኦኬ ትግራይን ቀንሰው ቢያንስ 115 ሚሊዮን ይሆናል። 1 ሚሊዮን ሰው ቢሞት ከኢትዮጵያ ሳይድ ይሄ በጦርነቱ ነው ማወራህ 1 to 120 ነው የሚመጣው ማለት ነው or 115 አንድ ሰው ሲሞት 120 የሚሆነው or 115 አልተነካም። ትግራይ ውስጥ ግን 1 ሚሊዮን ሰው ቢሞት 1 to 6 ነው ሬሽዮ። ስለዚህ ወይ ልጅህ ነው ወይ ያጎትህ ልጅ ነው ወይ የእህትህ ልጅ ነው ወይ አብረው ያደከው ነው። ጦርነቱን ፐርሰናሊ ሰፈር አድርጓል። not only as a society, not only as a region። እያንዳንዱ ኢንዲቪጁዋል ዲግሪው ይለያይ እንጂ በጦርነቱ ሰፈር አድርጓል። በጦርነቱ ስቴክ አላቸው ነው at individual level ወይ በቤተሰብ ደረጃ። ስለዚህ ያንን ጦርነት any chance of going እንደዛ አይነት ኮንፍሮንቴሽንን አቮይድ ማድረግ ይፈልጋል ህዝቡ። ስለዚህ በዛ ደረጃ የጌታቸው አባባል 90 ይሁን 85 ይሁን 75 ይሁን 60 I think ህዝቡ የሱን ሴንቲሜንት የሚጋራ ነው የሚመስለኝ። እሺ ለአሉላ ድል እንስጠው። አሉላ ይሄንን ጉዳይ የህዝቡ ድጋፍ አለው ይደግፈኛል ብሎ ነው የተናገረው። አንተም ስለሰማኸው ጉዳዩንም ስለምታውቀው አንተ ብታበራራልን እፈቅዳለሁ። እንዴት ነው የምታየው አንተ ስለ ድጋፍ ኦቨርኦል ወጣቱም ብቻ ሳይሆን አጠቃላይ ራሱ?
አይሰማም። ሚውት ነህ አሚውት አረግ የአሰላለፍ ጉዳይ ከተነሳ አይቀር ዶክተር ዮናስ እንዳነሳው ያው በሀገራዊ በቀጠናዊ በዓለም አቀፋዊ ደረጃ ያሉ ጉዳዮች እንትናል እንጂ ወደ ትግራይ መጥተን ከትግራይም መጀመር አለበት። አይ ቲንክ ዲሞግራፊክ እውነቶች አሉ፣ እንዲሁም ዞኖች አሉ። የትግራይ ዞኖች ወደ በወረራ ስር ያሉት ሳንጨምር 5 ዞኖች አሉ። ከነዛ 5 ዞኖች 3ቱ ዞኖች ያለምንም የእድሜም የእንትንም ልዩነት ጌታቸው ረዳን ይደግፋሉ። የሁለቱ ዞኖች በቲፒኤልኤፍ የደብረጽዮን አንጃ እና ወታደራዊ ኃይሉ ከነዚህ አንጃዎች ጋር የተሰለፈው ቁጥጥር ስር ያሉት ማዕከላዊ ዞንና የሰሜን ምዕራብ የሚባለው ሽረ አካባቢ እዛ ወጣቱ ይደግፈዋል። ግን ነገር ግን በኃይለኛ ቁጥጥር ካድሬው፣ የአስተዳደር መዋቅሩ፣ የጸጥታ ክንፉ ስር ስላሉ ቪዚብሊ አታየውም። በተለይ ሰሜን ምዕራብ ሽረ ነው። ሽረ ደግሞ ከፍተኛ የሆነ የወርቅ ምዝበራ፣ የኬሚካል አደገኛ ኬሚካል የሚደፋበት፣ ገበሬው ሳይቀር የእርሻ ማሳው በጣም በኬሚካል የተጎዳበት፣ ፍየሎቹና በጎቹ በከፍተኛ ሁኔታ ከወገባቸው በታች እግራቸው እየጎተቱ የሚሄዱ እንስሳት ጭምር በዛ ደረጃ አደጋ ያደረሰበት ሁኔታ ነው ያለው። ይሄ የማዕድን ዝርፊያው ማለት ነው። ወጣቱ ገበሬውም በሰልፍም በተቃውሞም ያሳየበት ጊዜ ነበረ ሽረ አካባቢ። እዛ እንዳይገባ ግን የአቶ ጌታቸው አስተዳደር ጊዜያዊ አስተዳደሩ ማለት ነው መዋቅሩ እንዳይዘረጋ የሰራዊቱ እንዲሁም የካድሬዎቹ እና ቀደም ብሎ ህወሓት ያስቀመጣቸው የአስተዳደር መዋቅር ላይ የሚሰሩ ሰዎች ከፍተኛ የሆነ ሬዚስታንስ አለ። ግን ወጣት እዛ አካባቢ እንደሚደግፈው አድዋ አካባቢም አለ። እንዲያውም የሚላክልን መልእክት የሚያሳየው በር ላይ ልክ እንደ ቀይ ሽብር ዘመን በደርግ ጊዜ የጌታቸው ደጋፊ ነህ ተብሎ ትገደላለህ የሚል ጽሑፍ የሚለጠፍባቸው ወጣቶች በቤታቸው ማለት ነው። የዛ አይነት ደረጃ ባጭሩ እዛ አካባቢ ከዛ አካባቢ ነን የሚሉ የህወሓት ሰዎች በአካባቢያቸው የጌታቸው ደጋፊ ማግኘት እንደ ትልቅ ኃጢአት ነው እንትን የሚሉት እንደ ወንጀል ጭምር። የዛ አይነት ነገር አለ። ወደ ይሄ በዞን በምናምን ያለው ነው። ወደ ዲሞግራፊው ስንመጣ ወጣቱ ይደግፈኛል። ያ የሆነው ደግሞ ሰላም ስለሚፈልግ ነው። ኦፍኮርስ ለውጥም ስለሚፈልግ ነው። በነገራችን ላይ ካልጠቀሰው ጌታቸው ወጣቱ ቢደግፈው ለውጥም ስለሚፈልግ ነው። የቲፒኤልኤፍ በተለይ ሪፎርሙንም እዛው ብጠቅስልን እንደውም አይተን በማናቅ መልኩ ክሬዲትም ሊሰጠው የሚገባውና ጌታቸውም የገለጸው ነካክቶት ያለፈው በእሱ አስተዳደር ባለፉት 2 ዓመታት ከፍተኛ ለውጦቹንም ማድረጉን ነው። ሚዲያንም ጨምሮ ሌሎች ነገሮችንም እውነት ነው። በፖለቲካው ረገድ በተለይ የትግራይ የኢኮኖሚ ሁኔታ በጦርነት የተጎሳቆለ መሆኑ ዶክተር ዮናስ እንደገለጸው የነበረውን አጥቶ በከፍተኛ የኢኮኖሚ ችግር ያለ መሆኑ አሁን የካድሬው ነገር እንኳ ብታነሳ ለምሳሌ በነ ደብረጽዮን ዙሪያ የተሰለፈው የኑሮ ጉዳይም ነው። አንዳንዱ ድርጅቱ አሁንም ብር እየሰበሰበ ከተፈናቃይ አይቀር ከዳያስፖራ እነዚህን ካድሬዎች ይደጉማል። እነዚህ ካድሬዎች የመኖር ጉዳይ ነው የሚነሱ ከድርጅቱ ጋር መቀጠል እና ወደ ኢኮኖሚው ወደ መንግስታዊ ስልጣን የፖለቲካ ስልጣን ማለት ነው የጸጥታ መዋቅሩን መቆጣጠር ሲመለስ ብዙ ነገሮች እንደሚያደርግላቸውን ቃል ይገባላቸዋል። የስልጣን እንትን አለ ቃል ይገባል። የመሬት የጥቅማ ጥቅም ኤፈርት ሲያዝ እንደዚህ ኢቭን ጄኔራሎቹ ሳይቀሩ በኤፈርት ብዙ ቃል እየተገባላቸው እንደዚሁ የሚደረግበት ሁኔታ አለ። ካድሬው አካባቢ የምታየው ከጥቅም ጋር የተሳሰረ በአምቻ ጋብቻም አለ። ቀላል አይደለም። እሱም የዘር ሀረግ የሚመስል መልክም ያለው ነገር አለ። ይሄ ክላኒሽ የሚመስል ነገር በተለይ ይሄ የቲፒኤልኤፍ ፖለቲካ የንስሐ አባት ነን ብሎ ራሳቸው የሚቆጥሩ ሰዎች ያንን በጣም ነው የሚጠቀሙበት። ትግራይ ልክ እንደ ሌላ አሁን ለምሳሌ በክላን ምናምን በትራይብ እንትን የሚል ነገር ባታገኝም የኔሽን አይነት መልክ ያለው ህብረተሰብ ቢሆንም ግን ወደዛ ፖለቲካውን ለመጎተት ፖለቲካውን ለመጠቀም ሲሉ ያንን ነገሮች የሚያነሳሱ ሰዎች አሉ። ከፕሪቶሪያ ተከትሎ ግን ጊዜያዊ አስተዳደሩ ተመስርቶ አቶ ጌታቸው ረዳ ፕሬዚዳንት ከሆነበት ጊዜ
አንዱ ትልቁ እንትን የመጣው እንዳልኩ በኢኮኖሚ ብዙ የተጎሳቆለ በጦርነት የተጎሳቆለ ክልል ቢሆንም አንዱ ትልቁ አቺቭ ያደረገው ነገር ቢኖር የፖለቲካል ሊበርቲው በጣም የሚገርም ነው። ይህንን ማጣት አይፈልግም ወጣቱ። ለምሳሌ አንዳንዱ ወጣት እንጠይቀዋለን፣ ለምንድን ነው ጌታቸውን የምትደግፉት ስላቸው፣ አይ እሱ የተወረረ መሬት ስላስመለሰ ተፈናቃይ ስላስመለሰ አይደለም፣ እነዚህ ነገሮች እንዳላደረገ እናውቃለን። በኢኮኖሚ የሚባል የሪካቨሪ ስራም አልተሰራም፣ ቁጥጥር ሙሉ ለሙሉ የለውም፣ በአስተዳደሩ ላይ ድክመት አለው፣ ስንፍና እናይበታለን። ነገር ግን ጌታቸው ተችተነው እንደማይገድለን እንደማያስረን ግን እናውቃለን የሚል መልስ ነው የሚሰጡ። ይህ ለወጣቱ ትልቅ ነገር ነው። በተለይ ህወሓትን ቻሌንጅ ማድረግ የሚፈልግ ያ ከጌታቸው በፊት በነበረው አስተዳደር እንደማያደርገው ያውቃል። የህወሓትን ፖለቲካ ቻሌንጅ አድርጎ ወጥቶ መናገር እና የፖለቲካ ድርጅቶች በጣም ፍሎሪሽ አድርገዋል። ሚዲያዎች እስከ 200 ገደማ የሚሆኑ የዩቱብ ቻነሎች አሉ በትግራይ በአሁኑ ሰዓት። ኢማጂን ቲፒኤልኤፍ ኢህአዴግ ጋር ሆኖ ስንት ነበር ብሎክ ያደረገው ዌብሳይቶች ምናምን እንደዚሁ ተዘግተው ቆይተው የለውጥ እንትን ሲመጣ የተከፈቱ ማለት ነው። ኦፍኮርስ አሁን የሉም፣ ተዘግተው ሊሆን ይችላል። ነገር ግን ትግራይ ውስጥ ከፍተኛ የሆነ የፖለቲካ መነቃቃት ፈጥሯል። ለውጥ የሚባለው በመሰረቱ አንድ ህወሓት የሁሉንም ነገር ቁጥጥር የኢኮኖሚም የጸጥታም የፖለቲካ ቁጥጥሩ እንዲቀጥል አይፈልግም። አንዱ ወጣቱ ከሚጠይቃቸው ነገሮች ይሄ በመጠርነፍ የሚባለው 1:5 የሚባለው፣ ሌላው የፖለቲካ ሪፎርም የሚያስፈልግበት ህወሓት የተከተለው አንዱ ትልቁ ውድቀት ሎያሊቲ ኦቨር ሜሪቶክራሲ። ይሄ ኢትዮጵያ ላይም ሲሉት የነበረ ነገር ነው፣ ታስታውሳላችሁ። በቃ ለታማኝ ከሆነ ለድርጅቱ ለምን 4ኛ ክፍል ሳይሆንም አይነት ነገር። አሁን እሱ እንደምታውቁት ብዙ ወጣት ተምሯል፣ በኢትዮጵያም በትግራይም ማለት ነው። ብዙ ወጣት የተማረው ወጣት በምንድን ነው በማን ስር ነው የሚሆነው ማለት ነው? ሎያሊቲ ባለው ካድሬ ስር ነው የሚሆነው ማለት ነው። ብዙ አቅም ያለው ሰው ይሄ እንዲቀየር ይፈልጋል ወጣቱ። በሜሪት ሰዎች ወደ ኃላፊነት እንዲመጡ ወደ ስራ እንዲቀጠሩ እንጂ ካድሬ እያንዳንዱ ነገር ስራ የምትቀጠርበትም እየወሰነልህ እንትን የሚልበት አካሄድ በፍጹም መቀበል አይፈልግም ህብረተሰቡ ማለት ወጣቱ በተለይ ደግሞ። ከዛ ሌላኛው መለወጥ የሚፈልገው ይሄ ህወሓት የትግራይ ህዝብ የሚድነው እኔ ስድን ነው የሚል አሁን በተለይ በጣም እያቀነቀኑት ያለ ነገር ባይዘወይ ይገርምሃል። ሚዲያ ላይ ትላንትና ወዲያ ውይይት ባደረገው አቶ አማኑኤል አሰፋ እንደዛ አላልንም ብሎ ሁሉ ሲከራከር ነበረ። ህወሓት መዳን አለበት ከህዝቡ በፊት አላልንም ብሎ ሲከራከር፣ አንተም ሰምተዋል። እየዋሸ ነው። የትግራይ ህዝብ ያደረገው ፍልሚያ ራሱ ባለፉት ዓመታት እኛን ለማዳን ነበረ ብሎ የተናገረ ሰው ነው። በነገራችን ሌላ ሪፈረንስ ፍለጋ ትሄድ እንጂ እሱ ራሱ እንደዛ የሚል ሰው ነው። እየዋሸ ነበረ። እሱን እንዲያውም በኋላ ላይ ምን አሉ መሰለ፣ ድርጅቱ ሳይሆን መሪዎቹ የሚል ይሄ የሚያሳይህ እነዚህ ሰዎች አካውንታቢሊቲን ፈርተው በኢትዮጵያም ደረጃ ይሁን በትግራይ ደረጃ ሊመጣባቸው የሚችል በዓለም አቀፉ ማህበረሰብ አካውንታቢሊቲ ፈርተው እየኖሩ እንደሆኑና እነሱን ፕሮቴክት ማድረግ የትግራይ ህዝብ በሆስቴጅነት ትግራይ እነሱን የመጠበቅ ግዴታ እንዳለባት፣ ካልሆነ ግን ትግራይ አደጋ ውስጥ እንደምትገባ እንደማድን ብሔሩ እንዳለ ማለት ነው። ወደ ዝርዝር ብንገባ ተፈናቃዮች ጋር አሁን ለምሳሌ ደብረጽዮን ምንድን ነው ያለው? ተፈናቃዮች እንመልሳችሁ ስንላቸው ይሄ ስክሪፕትድ ነው፣ የዋሸ ነው። ተፈናቃዮቹ እንዳሉት አድርጎ ነው ያቀረበው፣ ግን የራሱ ነው። ምንድን ነው ያለው? ተፈናቃዮቹ ራሱ ድርጅቱ ሳይድን አንመለስም ብለውናል የሚለው። ኢማጂን ይሄ ምን ማለት ነው? አይ ቲንክ ጀነራል ጻድቃን በአንድ ወቅት ጉባኤ እስክናካሄድ ጠብቁን ብለውን ነው የተፈናቃዮች ጉዳይ ሊፈጸም የነበረው እንዲስተጓጎል የሆነው ብሏል። ይሄ አብይ ጋር ተገናኝተው የመጨረሻ ጊዜ የመጡ ጊዜ ማለት ነው፣ አንድ ላይ ተሰብስበው ሄደው የተመለሱ ጊዜ ጉባኤ እስኪያካሂዱ እንጠብቃቸው ነበር ብሏል። ጀነራል ጻድቃንም እዚህ ላይ ራሱ ፌል አድርጓል ማለት ነው። በሌላ አነጋገር የቲፒኤልኤፍ ሳይሆን አንድን ድርጅት ጉባኤ ሲባል መንግስታዊ ስራውን የጊዜያዊ አስተዳደሩ ምክትል ፕሬዚዳንት ነው
ትግራይ መቆም አለባት ማለት ነው። ህወሓት የሆነ ወይም መሪዎቹ ወደ ሴፍቲ ዞን እስኪወጡ ድረስ ትግራይ ከሁሉም እንቅስቃሴ እንድትቆም፣ ይሄ በጣም አደገኛ ነው። በነገራችን ላይ እኔ እንደ ወንጀልም ነው የማየው። በሰብአዊነት ላይ የሚፈጸም ወንጀል ነው ይሄ። የፈለገ የፖለቲካ የፈለገ ኢንትረስት ይኑርህ፣ ህዝብን እንደ መያዣ በመጠቀም የፖለቲካ ፍላጎትን ለማስፈጸም መሞከር በጣም አደገኛ ተግባር ነው ብዬ ነው የምወስደው። ይሄ ሊቀየር ይፈልጋል። ህወሓት ባጭሩ ባለፈውም ነገር ያለው ሞገስ የፖለቲካ ጥበብ መጀመሪያ ህወሓትን እንደ ማንኛውም ፓርቲ መቁጠር ነው የሚል ፖለቲካ እንዲኖር ነው የሚፈልገው ወጣቱ። እነሱ ደግሞ ነው ህወሓትማ እንዴት ብሎ እንደ ባይቶና እንደ ሳልሳይ ወያነ እንደ ውናት አትሆንም፣ ህወሓት እኮ በአጥንትና ደም ነው የመጣችው ይላሉ። ለምሳሌ ዲሞክራሲያዊ ምርጫ እንዲኖር እንፈልጋለን፣ ተወዳድረን የተወዳደረ ያሸንፋል፣ ህዝብ የመረጠው መንግስት ይሆናል ይሉህና አዘ ኤንድ ኦፍ ዘ ዴይ ግን ምንድነው ህወሓት ግን በአጥንትና ደም ነው የመጣችው፣ እንደሌላው ፓርቲ አትታይም ይለዋል። እዛ ላይ የዲሞክራቲክ ፕሮሰሱ የምርጫው የምናምኑ ጉዳይ ይሞታል ማለት ነው። ሌላኛው እንዳውም የህወሓትንና የጊዜያዊ አስተዳደሩን ግንኙነት አንዱንም እንዲያጨናግፍ ክሪፕል እንዲያደርገው ያለው እዛ ጋር ሴንስ ኦፍ ኢንታይትልመንት እና ሌሎችም ስላሉ እሱ ጋር እንድንመጣበት ፈልጋለሁ። እሱ በአማኑኤል ቃለምልስ ብዙ ሰዎች አሁን ሲያደንቁት ያንን ቃለምልስ አይቻለሁ። ያደነቁት አማኑኤል በሚገባ ለቴዲ መልስ ሰጥቷል በሚል ኖ፣ በሚገባ መልስ መስጠትና እውነት ማስቀመጥ እና ከህግም ከፖለቲካም አንጻር ሴንስ የሚያደርግ ነገር መናገር የተለያዩ ነገሮች ናቸው። ዝም ብለህ ተጨቃጭቀህ እኮ ከሆነ ክርክር አሸናፊ ሆኜ የወጣው ልትል ትችላለህ። ዶጅ እያረክም እየተሽረኮለክም እያመለጥክም ከጥያቄው አድናቂ የካድሬ አድናቆት ጭብጨባ ልታገኝ ትችላለህ። እውነት ግን ማስቀመጥ ለምሳሌ በአሳምሽን ነው የሚናገረው። የፕሪቶሪያ ስምምነት መንግስት አያደርጋችሁም ሲለው እኛ ፈራሚ ስለሆን ባይንትን መንግስት ነን አይነት ነገር ንግግር ይናገር ነበር። ምንም አይነት የህግ ኮኔክሽን የሌለው ከፖለቲካ አንጻርም ተቀባይነት የሌለው የምርጫ ቦርድ አግዷችኋል ሲለው በራሳችሁ ጊዜ በሄዳችሁት ስህተት ምናምን በፈጸማችሁት ስህተት እዛ ዘው ብላችሁ በመግባታችሁ ሲለው ኖ ይሄም በፕሪቶሪያ ስምምነት አውቶማቲካሊ እንትን ይሰጠን ነበር። ኢቨን ያ እንኳ የሚሰጣችሁ ቢሆን ኖሮ ቢሆንም እናንተ በሄዳችሁበት መንገድ አበላሽታችኋል ብሎ ቴዲ ሲጠይቀው አይሆንም፣ አሁንም ልክ እንደ እርሻ ሚኒስቴር እንደ ጤና ሚኒስቴር አገልግሎት ለማግኘት ነው ወደ ምርጫ ቦርድ ይሄድ ነውና እንደዛ ነው ሊያስተናግድን የሚገባ የሚል መልስ ነው የሰጠው። ባጭሩ ይሄ ከጊዜያዊ አስተዳደር ጋር ተያይዞ ራሱ የሚያገናኛቸው ነገር የሚፈጥሩት ገመድ ኢንታይትልመንት እና አሳምሽን ላይ የተመሰረተ ነው፣ ከህግ አይደለም። በቃ ብዙ እንድንሄድበት ስለፈለግኩ ነው ለብቻ እኛ ፈራሚ ስለሆን እኛ መንግስት ነን የሚል እኛ በተለየ መልኩ በትግራይ ህዝብና የትግራይ ታሪክ ላይ ቦታ ስላለን ያ የበላይነት ይሰጠናል የሚል ነገር ከሰራዊቱ ጋር በተያያዘ ህግ ማስከበር ብላችሁ እርምጃ መውሰድ ጀምራችኋል። እናንተ ህግ ማስከበር ብላችሁ እርምጃ እንድትወስዱ የሚያስችላችሁ ከምን በመነሳት ነው ተብሎ ሲጠየቅ አሁንም ህወሓት ስለሆን የሚል መልስ ነው። ይህ እንዲቀየር ይፈልጋል የትግራይ ወጣት። ለውጥ የተባለው ነገር እና ጌታቸውም ይህንኑ ነገር በመቀበሉ እና በዚህ ረገድ የሰራቸው ስራዎች ስላሉ ነው። ለምሳሌ አንዱ በጣም እንትን የምለው በትግራይ ውይይቶች ይካሄዳሉ። እና የህዝቡ የሲቪክ ማህበሩ ምናምን የሲቪክ ሶሳይቲው በፕሬዚዳንቱና በፕሬዚዳንቱ አልኩኝ በፓርቲው ሊቀመንበርና ምክትል እስከተለያዩበት ጊዜ ምክትልና ሊቀመንበር ሆኖ ነበር የቆዩት አይደል? ዶክተር ደብረጽዮን ሊቀመንበር፣ ጌታቸው ምክትል። ጌታቸው የመንግስት ስልጣን ይዞ ይሄ በሁለቱ መካከል የተፈጠረው ልዩነት በትግራይ ፖለቲካ ውስጥ እንትን ይሉ ነበረ። እስከ እምቢታ የደረሰ ራሱ ታስታውሳለህ። እነ ደብረጽዮን የእምቢታ እንትን ብለው እንደ ተቃዋሚ ማለት ነው እስከ መሄድ ድረስ የደረሰ እንቅስቃሴ ሲያደርጉ ነበረ። ይሄ ዲዩቲንክ አዲስ አበባ ላይ አብይ አህመድ አደም ፋራህ እንደዛ እንዲያደርግ ይፈቅድለታል ብለህ ታስባለህ? አደም ፋራህ ጋር ለምን ትሄዳለህ? መግለጫ አስመስጠት መች ይቻላል? ጌታቸው እኮ ነው ለመጀመሪያ ጊዜ ከ3 ዓመት በኋላ ነፃና ረዘም ያለ ገለጻ በአማርኛ የሰጠው እሱ ራሱ እንዳለው እና መግለጫም ራሱ የሚሰጥ አይመስለኝም ማለት ነው። እንኳን አደም ፋራህ ከኋላ መፈንቅለ መንግስት እና ምን ልፈልግ ነው እነዛ ቢሆኑ
ቢሆኑም ብቻ አይደለም በነገራችን ላይ ኢቭን ወደ ጁኒየር እንትን ወርደው ተቃዋሚም በመሆን እምቢታ ምናምን ሲሉም የሚያደርጓቸው ተግባራት ብታይ የጌታቸውን ፖዚሽን ቢይዙና መንግስታዊ እንትኑን ራን እያንዳንዱ የመንግስት እንትኑን ራን ቢያደርጉ ኖሮ ሊፈጽሙት የሚችሉ ነገር እያደረጉት ባለ ነገር ተቃዋሚ በመሰለ ደረጃ ራሱ የሚያደርጉት በኢንታይትልመንት ላይ የተመሰረተ የጸጥታ ኃይሉ እርምጃ ይውሰድልን ህግ ማስከበር ነው እየተፈጸመ ያለው ምናምን የሚሉት ነገር ሙሉ ለሙሉ የጊዜያዊ አስተዳደሩ ስልጣን ቢቆጣጠሩም ሊያደርጉ እንደሚችሉ በተግባር አሁን እየሰሩት ያለ ነገር ማለት ነው። እንዳውም እሱ ራሱ ኢፌክቱ ጥሩ ኢፌክቱ ራሱ አንድምታው ከባድ ነው ባይዘው አሁን ለምሳሌ የተጀመሩ ሪፎርሞችን ጌታቸው ቢተካ ወይም አጠቃላይ ጊዜያዊ አስተዳደሩ ስራውን እንዳይሰራ ተደርጎ ወይ ቢቀየር ወይ ቢፈርስ በትግራይ ለተጀመረው ሪፎርም እና እንዲሁም ደግሞ ሆፕ ምን ይሆናል የሚለውን ነገር አያይዘ በኋላ ብታነሳ ጥሩ ነው። ምክንያቱም እሱም የሚያሳስብ ጉዳይም ስለሆነ ዶክተር ዮናስ ረጅም ጊዜ ስላቆየ ነው የምሰጠው ነገር ካለ ባጭሩ ጨምርና የምንሄደው ከድረት ፕሪቶሪያ በኋላ የተከሰቱ ጉዳዮች ማንሳት ስላለብን አሁን አሉላ ባነሳቸው ነገሮች ላይ የምታነሳውን የምትጨምረው ነገር ካለ እድሉ ያንተ ነው ዶክተር ዮናስ። ብዙም የምጨምረው የለም ግን እንደው ክሪቲካል ፖይንት ሜይ ቢ እሱ ባነሳው ላይ ቢልድ ለማድረግ በመጀመሪያ ደረጃ የዚህ ኮንፍሊክቱ የአይዲዮሎጂ ኮንፍሊክት ወይም የፖሊሲ ኮንፍሊክት ወይም ደግሞ የፖለቲካል ፖዚሽን ኮንፍሊክት ብቻ ሳይሆን ሪጂናል ዳይሜንሽንም አለው። ሰርቴን ፓርትስ ኦፍ ትግራይ የጌታቸው አመለካከት ወይም ደግሞ የጌታቸው መስመር መከተል የሚፈልጉ ናቸው። ሰርቴን ፓርትስ ደግሞ ከነ ደብረጽዮን የግሩፕ ሴንቲመንት ጋር አብሮ ሊሄዱ የሚችሉ ናቸው። ይሄ ነገር እስካልተፈታ ድረስ አሁን የቲፒኤልኤፍ አመለካከት ምንድን ነው? እኛ ጠንካራ ከሆንን ከፌደራል ገቨርንመንቱም ጋር ለመደራደር ለሪኮንስትራክሽኑም ለምኑም የእኛ መጠንከር አስፈላጊ ነው ከሚል አንዱ የተነሳ ነው። ይሄ ዴሞክራሲውንም አንታይ ዴሞክራቲክ የሆነ እንትን የሚወስዱት ዴሞክራሲ በአሁኑ ጊዜ ለእኛ ሌክዠሪ ነው፣ ኤግዚስቴንሻል ትሬት ላይ ነን ያለ ነው የሚሉት የተለመደ የአንታይ ዴሞክራቲክ ፎርስስ የሚያቀርቡት እንትን ነው። ግን እዛም እንኳን መድረስ አይችሉም። ምክንያቱም ኮንፍሊክቱ ሪጂናል ዳይሜንሽን አለው። ስለዚህ አሁን በኃይል መተው ቢይዙ እነዚህን ነገር ዝም ብለው ማዳፈን የሚችሉበት ደረጃ ላይ ሊደርሱ የሚችሉ አይመስለኝም። ሌላው እዛው ላይ ዶክተር ዮናስ ላቋርጥ አይደለም፣ ጥሩ ነጥብ ስላነሳ ነው። ቅድም አንስተህ ስላለፍከው ለምንድን ነው አሁን የወሰዱትን እርምጃ እንዲወስዱ ያደረጋ? ኢንቮልቭድ ስላልክ ምንድን ነው የገፋፋቸው? ለምሳሌ ማህተብ ወደ መንጠቅ ሄደው ቢሮዎችን መቆጣጠር፣ አቶ ጌታቸው ላይም ጫና ማሳደር፣ በግልጽ ክሪፒንግ በሆነ መልኩ በሂደት አይተህ ከሆነ እርምጃ እስከመውሰድ በጸጥታ ኃይል እርምጃ እስከመውሰድ የደረሱት የሰሞኑ። ስለዚህ ይሄን ሁሉ እንዲያደርጉ የገፋፋቸው የልብ ልብ የሰጣቸው በፖለቲካ ቋንቋ ማለት ነው። የልብ ልብ ስለ ምንድን ነው ኢንቮልቭድ ያደረጋቸው? ደጋግመህ ስላነሳው ነው። ያው የአብይ ኃይል ማጣት ነው። አየህ ከአሁን በፊት እነዚህ ችግሮች በተነሱ ቁጥር እየመጣ ያስፈራራ ነበረ። ምከሯቸው እነዚህን ሰዎች፣ ኮንስኮንሱ በጣም ከባድ ነው የሚሆነው፣ ቴስት አያድርጉኝ የሚል አይነት እንትን በሚልበት ጊዜ ቱ ሳም ዲግሪ የዛን ጊዜ ሜቢ ፓወር ሞቢላይዝ ሊያደርግ ይችል ይሆናል የሚል ፍራቻም ስላለ ቲፒኤልኤፍም ደግሞ አትሊስት በሚሊተሪሊ በዛ በጦር ደረጃ ኃይሉ እየደከመ የመጣበት ጊዜ ስለነበረ ትንሽ ጋቤ ማለት ሁኔታ ነበረ። አሁን እኮ የምታየው ምንድን ነው? አብይ ሊወጋን አይችልም። ምንድን ነው የሚያደርገው? ወታደር ይዞ ሊመጣ አይችልም። እንደ ድሮ የአማራ ድጋፍ አይኖረውም፣ የኤርትራ ድጋፍ አይኖረውም። ኦሮሞ ውስጥ ራሱ በጣም ችግር ላይ ያለ ነው። ስለዚህ ከየትም ወታደር አምጥቶ እኛ ላይ ሊዘምትብን አይችልም እና ወደደም ጠላም እኛ አሁን ይህንን ቦልድ ስቴፕ ብንወስድ ብሊንክ ያደርጋል ነው። አይ ቲንክ ብሊንክ ሊያደርግባቸው የሚችሉ አቅጣጫዎች አሉ ወደዛ። ግን እንግዲህ ደግሞ የሚቀጥለው መሪ ማን ይሆናል የሚለው ላይ እሱ ራሱን የቻለ ንግግር ያስፈልገዋል።
ሌላው በጣም አስፈላጊ ፖይንት የዚህ የወጣቱ ነው። ወጣቱ ነው እንግዲህ የረገፈው በዛው ጦርነት። ሁሉም እየፈለገ ይሄድ አይደለም፣ ቮለንቲር እያደረገ አይደለም፣ እየተገደደ እየተጎተተ ነው ሄደው። ከየሻይ ቤቱ ከቤተሰቡ እየተነጠለ እየተጎተተ ነው ሄዶ ያለቀው እና አሁንም እንደገና ጦርነት ቢመጣ ወንድሙ ተጎትቶ ሄዶ ጭዳ እንደሆነ አይቷል። ይሄ ልጅ ያክስቱ ልጅ አብሮ ያደገው የትምህርት ቤቱ ልጅ አብሮ የሚሰራው አጎቱ አባቱ ይሄ ሁሉ አሁን የሚቀጥለው ዙር ከመጣ እኔ ነኝ ባለተራ የሚል ፍራቻ ስላለው ወታደሩ ይሄንን ኮንፍሮንቴሽናል ማን ነው ይሄ ወጣቱ ከማንኛውም የበለጠ እንደገና የቲፒኤልኤፍ ጭዳ መሆን አይፈልግምና እሱም አለ። ስለዚህ አይ ዶንት ቲንክ ቲፒኤልኤፎቹ አሁን እንደሚያስቡት እኛ ሚነካን የለም ፕሪቬል እናደርጋለን የሚሉበት ትንሽ ያው እንደ በፊትም እዚህ ጦርነት ሁሉ የተገባው ምናምን የራሳቸውን ኦቨርስቲሜት የማድረግ ወይንም ደግሞ ህዝቡን ሊያስከፍሉት የሚችሉትን እዳ ብዙም ምንድነው አቴንሽን ያለ መስጠት ወይንም ደግሞ አንደርማይን የማድረግ ሁኔታ ነው እዚህ ያደረሳቸው። አሁንም የምናየው ያ እየተደገመ ነው። ምክንያቱም ቲፒኤልኤፍ አሁን ባለበት ሁኔታ በተለይ የወጣቱ ተቃርኖ የሪጂናል ዳይሜንሽን ኦፍ ዘ ኮንፍሊክት ይሄ በፓወር ኮንፍሊክት እነዚህ ነገሮች ሁሉ እያሉ ቲፒኤልኤፍ በ2020 በ2019 በ2020 ኢቭን በ2021 የነበረውን ያህል የሚሊተሪ ስታንዲንግ ሊኖረው እንደማይችል የሚገነዘቡ አልመሰለኝም። አንደኛ ቴንደንሲ ይሄ ሁልጊዜ ራሳቸውን ኦቨርኤስቲሜት የማድረግ ነገር አለ። ሁለተኛ የትግራይ ህዝብ ሊከፍል የሚችለውን ኮስት ካልኩሌት ምንድነው የፖለቲካል ካልኩለሳቸው ውስጥ ያለ መክተት ሁኔታ ስላለ በጣም የሚያስፈራ ነው። ለኢትዮጵያ መንግስት ይልቅ ለትግራይ ህዝብ የሚያስፈራ ሁኔታ ሊመጣበት የሚችል ይመስለኛል። ይሄ ደግሞ የበለጠ ይሄን እንዲሆን የሚያደርገው አንዳንድ የጂኦፖለቲካል ሪአላይንመንት አለ። ለምሳሌ አሁን በኋላ እንገባበታለን የሳውዲ አረቢያ አሰብ ላይ ለመውሰድ እንትን ማለት አሜሪካ ሶማሌላንድን ሪኮግናይዝ ለማድረግ የሚደረገው የፖለቲካል ጫጨ ምንድነው ይሄ አመለካከት እነዚህ የጂኦፖለቲክሱን የሪጂናል ጂኦፖለቲክሱን ይቀይረዋል። ለአብይም በማይሆን ደረጃ ለቲፒኤልኤፍም በማይሆን ደረጃ የሚቀየሩ እነዚህ ነገሮች እየተቀየሩ መጥተዋልና ይሄንን አብይም ይሁን ከአብይም የባሰ ደግሞ ቲፒኤልኤፎች ኢንቱ አካውንት እየወሰዱት አይመስለኝምና ዞሮ እንደገና በመጀመሪያ ትግሬን ቀጥሎ ኢትዮጵያን ቀጥሎ ሪጅኑንም እንደገና ኮንፍሊክት ውስጥ ሊከቱ የሚችሉበት መንገድ ሰፊ ነው ብዬ ነው የምገምተው። ወደሱ መዘዙ ምን እንደሆነ እንመጣበታለን በኋላ እንዳልከው። አሉላ የምጨምረው ነገር ካለ ጨምርና አሚውት ራስን አድርግና የምጨምረውን ጨምረ። ወጣቱ ድጋፍ ጋር በተያያዘ ዶክተር ዮናስም ስላነሳው እዛ ላይ ለማጠናከር የተወሰነ ልጨምርበት። ያው የለውጥ ፍላጎቱ እንደተጠበቀ ሆኖ ሌላው ለወጣቱ ጌታቸውን እንዲደግፍ የሚያስገድድበት በዋናነት ዶክተር ዮናስ የገለጸው ከጦርነት ጋር ተያይዞ ያለው ነው። አንድም የተገኘችው አሁን እፎይታ ትንሽም ብትሆን የተሟላች ባትሆንም ማለት ነው እስከነ ጉድለቶቿ ከጥይት ድምፅና በጥይት ከመሞት አስቀርቶኛል የሚል ስሜት አለ። ምክንያቱም ይሄ ካድሬው ይሄ እነ ደብረጽዮን የሚሰበስቡ በእድሜም ትልቅ የሆኑ የእነሱ ጀኔሬሽን ጦርነቱ ላይ አይገኝም። ብዙ ጊዜ የአዳራሽ ስብሰባ የሞቀታ አስተዋጽኦ ነው የሚያደርገው እና አስታውሳለሁ ይሄ የሰራዊት አመራሮቹ ከኮር በላይ ያለን ብለው እንደዛ ብለን ነው የምንጠራቸው። ከኮር በላይ እያልን ነው የምንጠራቸው አመራሮች ከደብረጽዮን ህወሓትን እንትን እውቅና የምንሰጠው ባሉበት ማግስት የተካሄደ ሰልፍ በብዛት ብዙ ወጣት ነበር የወጣው። መቀለ ከተማ በታሪክ ለመጀመሪያ ጊዜ የዚያን ያክል ብዛት ያለው ሰልፍ በተለይ ደግሞ በወጣት የታጀበ ሰልፍ ያየችው ያኔ ነው። እና እዛ ላይ የነበሩ መፈክሮች በትግርኛ ከተባሉት የ80 ዓመት ሰዎች
ስልጣን እንዲይዙ የ20 ዓመት ልጆች መሞት የለብንም ነው የሚለው አንዱ። የ80 ዓመት ለወንበር እኛ ለዊልቸር የ20 ዓመት ለዊልቸር የሚልም መፈክርም ጭምር ነው ያሰሙት። ወጣቱ ዋናው ገፈት ቀማሽ ዋጋውን የሚከፍለው እሱ እንደሆነ እና ጌታቸው ይህንን አስቀርቶልኛል በፕሪቶሪያ የተሟላ ባይሆንም እስከነ ጉድለቶቹ ተጨማሪ ከመሞት አትርፎናል ነው። በህይወት ተርፈው ደግሞ አካላቸው የጎደሉ አሉ። እነሱም ጥሩ ማሳያ ናቸው እነዛ ወጣቶች። ስለዚህ እነሱን እያየ ወጣቱ ይናገራል የጦርነቱ አስከፊነት ማለት ነው። አንዱ ይሄ ነው። ሌላኛው ወደፊት ሊመጣ የሚችል ፖቴንሻል ጦርነትም ከማስቀረት አንጻር ወደ ጦርነት ላለመግባት ማለት ነው። ወጣቱ በፍጹም ጦርነት ውስጥ መግባት አይፈልግም። በየትኛውም ኢቭን እነ ደብረጽዮን በሚቆጣጠሩበት አካባቢም ብትሄድ ቢቢሲ አሁን ሰሞኑ የጠየቃቸው በሽረ አካባቢ ያሉ ብትጠይቅ ወጣቶቹ በጣም በቃ ሰልችቷቸዋል። ወደ ጦርነት መመለስ አንፈልግም፣ ጦርነት እንዲነሳ አይፈልጉም። በላዩ ላይ ከጦርነት ጋር ተያይዘው ጦርነቱ ራሱ አክቹዋል ጦርነቱ ብቻ ሳይሆን ወሬው ራሱ ሲመጣ የኑሮ እንትን ሰማይ ነው የሚደርሰው። ባንዴ ትግራይ ውስጥ ባንክ ማአት ብር ነው የሚወጣው። በዚህ የተነሳ ባንኮች ከ50 ሺህ የሚለው ሊሚት ወደ 5 ሺህ ነው ያወረዱት። ኢማጂን ወላጅ ኖሮ በመድኃኒት ድጋፍ የሚኖር አገር ቤት ውስጥ ያ መድኃኒት በ50 ሺህ የሚገዛ ቢሆንና ወደ 5 ሺህ ሲወርድ ያ ወላጅ አባት ወይም እናት ወላጆች የመሞት እድል ያላቸው። ወጣትም በጤና ችግር ያለ ሰው እንደዛ አይነት በመድኃኒት ድጋፍ እንትን የሚል ህይወቱ ያልፋል ማለት ነው። እነዚህ የሰራዊቱ አመራሮች ኃላፊነት የጎደለው መግለጫ በማውጣታቸው ብቻ ጦርነቱ ሳይከፈት ማለት ነው አክቹዋል ጦርነቱ ሳይመጣ የጦርነት ወሬ የጦርነት ነጋሪት ብቻ በመሰማቱ ማለት ነው ይሄ ህዝቡ በጣም ሰልችቶታል። ከዚህ አንጻር በተለይ ወጣቱ ዋጋው የሚከፍለው እሱ ስለሆነ በአሳታፊነት የሚንሸራሸርበት ቤት በሐሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ።